የሉሃና እህት በህይወት ተገኘች። እንዲሁም ሚራ ራሷን ስታ ወደቀች። ባየው ቪዲዮና እንዲሁም ደግሞ በተገረመው ድርጊቱ አድናን ሮቤልን እየደበደበና ከቤቱ ሊያስወጣው እየታገለ ይገኛል። እንዲሁም ሉሃና እህቴ ከየት መጣሽ በማለት በድንጋጤ ፍዝዝ ብላ ቀርታለች። ሳራም ለምን እንደጠፋችና እንዲሁም ማን እንዲያጠፋት በእውነት ይህንን አልጠበቅኩም ነበር በማለት ለአድናንም ሆነ ለሉሃናም ስታስረዳ በድንጋጤ ፈዘው እውነት አንቺ ነሽ ወይስ አይደለሽም እያሉ ውዝግብ ላይ ነበሩ። እንዲሁም ግን ሉሃና በጭራሽ ማመን አልቻለችም። ሚራም ራሷን ስታ ስለወደቀች ሕክምና ይዘን አንሂድ እያሉ ነበር። በህይወት መትረፏንም ግን ፈጣሪ ያውቃል ብለዋል። ሮቤልም ሳራ እኛ ምን አደረግንሽ እያለ ቢናገርም እንኳን አድናን ግን ያየውና እንዲሁም ደግሞ የሰማው ቪዲዮ ስለነበረ ምን አይነት ስቃይ አሰቃይተው እንዲያጠፏት ስላወቀ በጭራሽ አልሰማውም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ቤተሰብ ለሆናችሁ በሙሉ አመሰግናለሁኝ። አሁንም በድጋሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እላለሁኝ። አበረታቱኝ። ሉሃና ድራማ በአለፈው ቪዲዮአችን ላይ እንዳየነው አድናን ከየት እንዲያመጣ የማይታወቀውን የሳራን ድብደባና እንዲሁም ስቃይ ያደረሱባትን ለሮቤልና እንዲሁም ለሚራ ባንድ ቁጭ አድርጎ ሲያሳያቸው እራሳቸውን የሚሆኑት ጠፍቶ እንዲሁም እራሳቸውን እንዲመሳትና መውደቅ መታመም እንዲደረሱ ነበር። በዛሬው ቪዲዮአችን ላይ ደግሞ የምናየው ሳራ በህይወት ተርፋ መታለች። ሳራ በህይወት ልተርፍ የቻለችበትን ምክንያት ስትናገር ሮቤልና ሳራ ገደልን ብለው እንዲሁም ትንፋሽን እንዳይወጣ አድርገው ስላሰቃዩኝ በጣም ደክሜባቸው ስለነበር እንዳይታወቅ ሌላ ቦታ ጥለውኝ ነበር። እኔም በመዋል በማደርና እንዲሁም ደጋግ ሰዎችን በማገኘት ውሃም ሆነ እንዲሁም ቀናትን በማስፈጀት ትንሽ ተሽሎኝ እያደር ወደ ህይወቴ ተመልሼ እኔም እናንተን እያፈላለኩ ነበር ብላለች። ሳራ በህይወት መትረፏን ስታቅ ሚራ ራሷን ስታወደቀች። ይህንን ላምን አልችልም፣ እንዴት ሊሆን ቻለ? ሳራ እንዴት ልመጣ ቻለች? እያለች በድንጋጤና እንዲሁም በጩኸት የምትሆነው ግራ ገብቷት ነበረ። አድናንም ያየውን ቪዲዮ በጣም ስለገረመና ስለተናደደ አንተ አስመሳይ ደግሞ ምን ሰርተ ነበር? እንዴት እንዲያጠፋት ስለማውቅ ዛሬ ለምንድን ነው ይህንን የምትለው ብሎ ሲደበድበው ነበር። አድናንም ስለ ወንድሙ አይደለም ጥሩነትና እንዲሁም ታጋሽነት ባይኔ ባላይህ የሚል ነገር እያመጣ ነው። ሉሃናም እስከ ዛሬ እየደከምኩት እየለፋሁት ዛሬ በህይወት ተርፈሽ ሳይሽ በጣም ነው ደስ ያለኝ በማለት ፍዝዝ ብላለች። ያየችውን ነገር ማመን ያልቻለችበት ምክንያት እንዲሁም እህቷ ሳራ በድንገት ስለጠፋችና ወደማይታወቅ ቦታ ሰውረዋት ሊሆንም ይችላል። እንዲሁም ደግሞ እኔ በማላውቀውና ባልሰማሁት ነገርስ አፍነው ከአንዱ ቤት ቢያስቀምጧትስ በሚል ስለፈራችና ስለሸከከች ሉሃና በህይወት ተርፋ መምጣቷን ስታስብ በጣም ነው የደነገጠችው። ይህንንም ስታይ ሳራ ቆይ ምን አስባችሁ ነው? ሳራ አንቺ እኔ ብሆን ምን ማድረግ እንዳለብኝና እንዲሁም ሮቤልና ሚራ የሰሩብኝን ግፍ ይህ ነው ማለት አይቻልም ብላለች። ለምን ቢባል አሁን ላይ ደግሞ በህይወት ተርፌ መገኘቴንና መምጣቴን ታውቁ ለምን እራሳቸውን የመሳትና እንዲሁም የመደንገጥ ባህሪ አሳዩ። እኔ የቆምኩት ለራሴ ቢሆንም እንኳ የታመምኩትም ግን ራሴ ስቃይንም ራሴ ተነስቼ የመጣሁትም ራሴ ነኝ።
ባትደነግጡም ግድ የላችሁም፣ እኔ እናንተ ጋር የመኖርና የመጠወል ፍላጎት የለኝም ብላለች። እኔ የምፈልገው ስታስብና ስትጨነቅ እንደነበረች ስለማውቅ ስለ እህቴ ስለ ሉሃና ለመናገርና እንዲሁም እኔ ጋር መኖር ከፈለገች ያለሁበትን ለመናገር ብቻ ነው። እናንተ ግን እየሰራችሁኝን ግፍና ስቃይ ፈጣሪ የእጃችሁን ይስጣችሁ ብላለች። አድናንም እኔም ድሮውንም ሸክኬ ነበር። እንዲሁም በተደጋጋሚ ሉሃና የእህቴን አክባርና እንዲሁም ያለችበትን ነገር ያውቃሉ። ሚራና ሮቤል እንዲሁም እውቀቱ ይኖራቸዋል ብላ ያለችኝ እውነቷን ነበር። እኔ ግን እናንተን እንደ ጥሩ ሰው ቆጥሬና እንደ ጥሩ ሰው አይቼ ምንም ነገር አያደርጉም ቢፈጠርም እንኳ ይናገራሉ። በዚህ ልክ ባትሸክኪያቸው ጥሩ ነው እያሉ የምትናገረውን ነገር ውስጤ ቢያምንበት እንኳን ለጥሩነቱን ላለመናገር በጣም እጥር ነበር። እናንተ ግን አይደለም ታጥሮዎቹ ከመጥፎቹ ራሱ እኩል ልኮኑ አትችሉም። ከእነሱም በላይ ስለሆናችሁ ቃል አይገልጻቸውም። እንዲሁም ሸይጣንም ደግሞ ከእናንተ ይቀና እንዲሁ እንጂ ተናንተ ያነሰ ይህን ደግሞ እናንተ ያነሳችሁ አይደላችሁም። ይልቅስ ተናንተ ቁርጥ የታወቀውና እንዲሁም የሚታወቀው ሸይጣን ይሻላል። እናንተ ግን ያልታወቀባችሁ በጣም ባለጌና ሰው አድካሚ ስዲ ናችሁ። ይችን እንደ ህፃን ልጅ እንዲሁም ምንም ያላየች ሰርታ ለመቀየር ብዙ የለፋች እንዲህ አሰቃይቶ ለመግደል ምን እንዲያነሳሳችሁና ምን እንዲያበቃችሁ አላውቅም። ግን አሁን ላይ ፈጣሪ አላልኩም ብሎ የእናንተንም ግፍ አይቶ በህይወት እንዲተርፍ አድርጓታል።
ስለዚህ ሚራም ሆነ ሮቤልም አሁን ላይ በጣም ስለደነገጡና ሚራም ራሷን ስታ ስለወደቀች በእርግጠኝነት ከእንግዲህ ምንም ነገር አይሰሩም፣ ይማሩበታል የሚል አቅጣጫ አለኝ። አድናን ግን አጥብቆ መያዙና እንዲሁም ያደረጉባትን ስቃይ መከራ ያገኘውን ቪዲዮ በትክክል ለነሱ ለማሳየትና እንዲሁም ምን እንዳደረጓት ለማሳወቅ የሄደበትን ርቀትና እንዲሁም ከፍታ ማድነቅ እንጂ አለማድነቅ ንፍግነት ይሆናል። ሉሃናም እህቷ ስለተገኘች በጣም ደስ ስላላት ግን እህቴ ምን ሆነሽ ነው እንዴ ጠፋችሁ እያለች በተደጋጋሚ እየተናገረና እየጠየቀች ያለችው የድንጋጤ ነው። ስለተገኘች ሳራ በህይወት ስለተረፈች በጣም ደስ ብሎናል። እንዲሁም ሉሃና ሰለፋና ስደክም የነበረው ስለ እህቷ ጉዳይ ስላገኘቻት በጣም አሪፍ ነው። አድናንም በዚህ ልክ መታገሉ ጥሩ ነው የሚል ሀሳብ አለኝ። ውድ ቤተሰቦች አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ለያችኋለሁ። አሰላሙ አለይኩም ወራህመቱላሂ